እቀበላለሁ ብለህ ግምት ውሰድ ነው ትርጉሙ። የዚህን ሰዓት አንተ የኢማንን ጣዕም አገኘሁ ማለት ነው። አንደኛው አንድ ጎል። ሁለተኛው ደግሞ ያቀረቡት ወአን ዩሒበ ልመርአ ላ ዩሒቡሁ ኢላ ሊላህ። አንተ አንድን ሰው ትወደዋለህ፣ ለመልኩም አይደለም፣ ወሰዓም ለመሆኑ አይደለም፣ አባትህም ለመሆኑ አይደለም፣ ልጅህም ለመሆኑ አይደለም፣ የሚያበላህ የሚያጠጣህ ለመሆኑ አይደለም። እንግዲህ ሙእሚን ለመሆኑ ብቻ ይህችን ቀልብህ ላይ መዝነህ ያገኘህ እንደሆነ አንተ የኢማን ጣዕም ቀልብህ ገባ ማለት ነው። ሁለት ሶስተኛው وأن يكره أن يعود في الكفر بعد أن أنقذه الله منه. كفر مطلق تكفر الله توضح بوعلا كفر طلعو مطلق የጥላቻህ መመዘኛ ምንድን ነው? እሳት ውስጥ መግባትን እንደምትጠላ። የትልቅ እሳት አለ አይደል? እሳት ቃጠሎ ትንሹ አይደለችም። ቃጠሎ አሁን አንዳንዴ ይመጣል አይደል? አሁን ባለፈው ውስጥ ተቃጥሏል አሉት። ከባድ ነው አይደል? እዛ አሁን መግባት እንኳን አንተ ራስህ ልትገባ ሌላው እንኳን ሰው ልትገባ አይወድም አይደለ? ያ ያስፈራራል አይደል? ስለዚህ አሁን የእሳት አደጋ ይመጣል እንደው ራሱ ያንን ለብሰው ሰው እንዳይቃጠል ብሎ ይለብሳሉ አይደለ? እንኳን አንተ እዛ እንዳትገባ የዛን ያህል መጥላት አለበት። ምንድን ነው የትርጉሙ? ለብ በለ እንደው ዝም ብሎ ቁርአን መጥቷል። የቁርአንን ፍርድ መውለድ ያለበት የሰውን ህግ ሰው ሰራሽን ህግ እንደዚህ ጠቅ በጥላት ዋናው አላህ መውደድ ማለት ነው። ነቢዩላህ ሙሐመድን መውደድ ማለት ቁርአንን ህግ መቀበል። አይዟችሁ ተተገደድክ ግድለን። አሁን ለምሳሌ ልበላቸው አሁን ተገደዳ ስንት ህግ መንግስት ባወጣው ህግ ስንት እንትን ይባላል። እንኳን ሌላ አሁን አንዳንድ ቦታ ላይ እንትን የሄዱ ጊዜ እኔ አንዴ ያጋጥሞኛል። አንዴ ባንክ ገንዘብ አስቀምጣችሁ ቤተሰብ የሞተ እንደሆነ ያ ባንኩ የሚሰጠው ገንዘቡን የሚሰጠው እህትና ወንድ የሚሄዱ እንደሆነ